ወይኔ ብሩኬ ግን ማለት ነው ዛሬ የሌለ በጣም ነው ያሳዘነኝ። የምር ልቤንም ነው የነካኝ ሁኔታው መጨረሻ ላይ። ሀይሚ ግን ማለት ነው አረ ምን ድረስ ነው የምትሄጁ ውዴ? ከይቅርታ በላይ ምን ነገር አለ? ጥፋቱን አመነ እኮ ድጋሜ ላለሳሳት ብሎ ለራሱም ለአንቺም ቃል ገባና ሀይሚቾ ግን በዚህ ልክ እንጃ የእውነት እንደዚህ አምርረሽ ብሩኬን በቃኝ ትያለሽ ብዬ አላሰብኩም። ጭራሽ ደግሞ ያው እህትና ወንድም ብለሽ ነው ዛሬ ጭራሽ እሱንም ልብ እርፍ ያደረግሽውና የማይጠበቅ ነገር ነው። በተረፈ ተመልካቾችም ደግሞ እንኳን ጠለፍካት ብሩኬ እንኳን ወሰድካት የሚሉት ያንቺንና የብሩኬን አንድነት ፍቅር ስለሚፈልጉ ነው እንጂ እኔ በሌላ ነገር ነው ብዬ አላስብም። አዎ በእርግጥ ትክክል ነሽ። ያንቺን ህይወት የምትኖሪው የወደፊት የትዳርሽንም የራሽንም ህይወት የምትኖረው ሀይሚና ሀይሚ ብቻ ናት እንጂ ተመልካች አይደሉም። ግን ቢሆንም ይሄ ልጅ በጊዜው የሰራው ነገር ስህተት ነው አመነ፣ ሰውም ይዞ መጣ። ግን አንቻውን የምትናገሪው ንግግር ሀይሚዬ ተይ፣ የእውነት ልክ አይደለም። በኋላ እኔ ብያለሁ፣ ይቆጭሻል። ስለምትወጁ ነው እኮ የሚቆጭሽ፣ ለሌላ ነገር አይደለም። ወንድ አተሽ አይደለም፣ አንቺ ተፈላጊ ሳትሆኚ ይቀርተሽ አይደለም። በሺዎችን ማሰለፍ ትችላለሽ። ግን ብሩኬን እንዳየሁት ከሆነ በጣም መልካምና ጥሩ ልብ ያለው ልጅ ነውና ሀይሚቾ ዛሬ የተናገረችውና የወሰነችው ውሳኔ ከባድ ነው። ያው ብሩኬ እንዳያችሁት ሻማው አልቀረ፣ ወይኑ አልቀረ፣ አበባ ቀረ። መግቢያው ላይ ደግሞ ስለ ሀይሚም ሲናገር ነበር። እሷን በዚህ ልክ እንትን ያለችው እልህም ነው፣ በዛ ላይም ስለምትወደኝ ነው። እሱም እንግዲህ የራሱን ፍቅር ሲገልጽ ነበር። ሀይሚን በጣም ነው የመወዳት ማፈቅራት እያለ እንግዲህ ከጸጉር ቤት ስትመለስ ሀይሚቾን በሚገርም ሁኔታ እንግዲህ እንደ ሰርፕራይዝም በሉት እንደ ይቅርታ ማካካሻን በሉት ያው የሚችለውን ሁሉ ይሄ ካካካሰ ጥፋቴን በዚህ ብሎ ነበረ። ሀይሚቾ ግን ምንም ደስተኛ ልትሆን አልቻለችም። አጠገቡ ቁጭ ብላ የምትናገረው ንግግር ያው ትንሽ ከበድን ነበረ። ከዚህ በላይ አብረን መቀጠል የለብንም፣ እህትና ወንድም ሆነን ጭራሽ አብረን መቀጠል እንችላለን እንጂ ከዚህ ያለፈ እኔ እናንተ መሀል ላይ ምንም ነገር ሊኖርም ሊፈጠርም አይችልም በማለት እንግዲህ የተዘጋጀላትንም ፕሮግራምም የተዘጋጀላትንም ሰርፕራይዝ ጥላ ነው በመጨረሻ ላይ እንግዲህ ተሰናብታ ወደ ክፍሉ ሄደችው ማለት ነው። ምርጦች ያው እንዳያችሁት እኔ ግን ዛሬ ብሩኬ የምር ከበፊቱ በጣም አሳዘነኝ ዛሬ ማለት ነው። ምክንያቱም እኔ ትናንትና ነግሬያቸዋለሁ አይደለ? አንድ ሰው ካልወደዳችሁና ለእናንተ ያ ሰው ቦታ ከሌለው በዚህ ንክ አይጨነቅም። ያን ሰው ደግሞ ላጣው ነው ብሎ በዚህ ንክ አይፈራምና በእርግጥ ያው በፊት ነበረ እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይባላል። ግን ቢሆንም ተረቱ እንዳለ ሆነው ይሄ ልጅ ያው ሰው ነው። በጊዜው የሰራቸው ስራዎች አሉ። እነዛ ስራዎች ደግሞ እውነትም ባይሆኑ እውነት አድርጎ እሱን ቢያቀርብና እሷ ደግሞ አሁን ላይ የሴትነት ክብር በሌላ ሴት መደፈር አልፈልግም ነው የምትለው። ይሄንን ደግሞ እኮ ሀይሚቾዬ ነገሮችን ቁጭ ብላችሁ አውርታችሁ በይቅርታ ነገሮችን ከፈታሽ በኋላ እኮ ይሄንን ቁጭ ብለሽ ሴት ልጅ እኮ ብልህ ናት ሀይሚቾዬ። አዎ በእርግጥ ከተጋባችሁም በኋላ አሁንም ፍቅረኛውም ሆነሽ ወደፊት ሚስቱም ሆነሽ ባሉን ሚስቱን ቤቱን የሚያስከብረው ያው ወንዱ ነው። ምንድን ነው ባለቤቱን ካልናቁት የሚባል ነገር አለ። እውነት ነው፣ እሱ ትክክል ነሽ። ለወደፊት ያስከብረኛል አያስከብረኝም፣ ሌላ ሴት ብትመጣስ በህይወቱ ውስጥ እንዴት አድርጎ ነው ያችን ሴት ከህይወቱ ማያወጣው? እንዴት አድርጎ ነው ህይወቱ ላይ ወሳኝ የሚሆነው የሚለው ነገር ልክ ነሽ። ለአንቺ እንደ ሴት ጥያቄ የፈጠረብሽ ነገርና ውስጥሽ ላይ የፈጠረው የጫረው ነገር አለ ብዬ ተረድቼሻለሁ። ግን ቢሆንም ሀይሚዬ እኔ አሁን ብሩኬ ላይ የታየኝ ነገር ለአንቺ ምን ያህል ውስጡ ላይ ቦታ እንዳለው እንደው መቼም እነዚህ ሁሉ የተደረጉት ነገሮች ምን አለች በዚህ አጋጣሚ ያው አበባው እኮ ያው ይጦልጋል፣ ይጠፋል፣ የተሰበረ ልብ አይመልስም፣ ያዘነ ልብ አይመልስም እያለችው ነበረና ብሩኬ በቃ አንገቱን አቀርቅሮ ነበረ ሲያዳምጣት የነበረው። ሀይሚቾዬ አሁን ላይ እኔ ከበፊት እንደውም አሁን ላይ ለእኔ ሲታየኝ ብሩኬ በደንብ ብዙ ነገሮች የገቡት ይመስለኛል። አሁን ላይ ብዙ ነገሮች እና አንቺ ደግሞ አዎ ያንቺን ህይወት እኛ በካሜራ የምናይሽ ወይም ደግሞ በቪዲዮ የሚያይ ሰው ያንቺን ህይወት አይደለም ቤተሰቦች እንኳን እናት፣ አባት፣ እህት፣ ወንድሞች እንኳን ያንቺን ህይወት እኮ አይኖርም። አንቺ ወደ ትዳርም ስትገቢ ያንን ህይወት የምትኖሩት አንቺና እሱ ናችሁ። ዛሬ ላይ ደግሞ እያስተካከላችሁ መሄድ ነገሮችን ቦታ ቦታ እያስያዛችሁ አንዳንድ የሚጠፉ ነገሮች ካሉ እነዛንም እያስተካከላችሁ መሄድ የሚገባችሁ አንቺና ብሩኬ ናችሁና ሀይሚቾ የታይ የእውነት የሚወድን ሰው ማግኘት ቀላል አይደለም።
ያውም ደግሞ መዋደድ አንቺም ትወጂዋለሽ እሱም ይወድሻልና ይሄ ከስንት አንድ ነው የሚያገጣጥመው። እና አንዳንዴ ሴት ብቻ ታፈቅርና ሴት ብቻ ትወድና እሷ ብቻ ዋጋ እየከፈለች እሷ ብቻ መስዋዕት እየሆነች ትኖራለች፣ እሷ ብቻ ስለምታፈቅረው ማለት። እኔ ግን እናንተ ጋር ሳይ ብሩኬም አንቺን በደንብ ነው የምትዋደዱት። ለወደፊት ያው ብሩኬም ሲናገር ሰምቸዋለሁ። እኛ ራሱ ያንቺና የብሩኬ ነገር እንዲህ በአጭሩ ይቋጫል ብለን አሁንም ቢሆን እኔ አላስብም፣ ማሰብም አልፈልግም። እኛ ራሱ እናንተን የምናስቀምጣችሁ የምንስላችሁ ቦታ አለ። በጣም ትልቅ ቦታ ደርሳችሁ ወልዳችሁ ከብዳችሁ በቃ እንዴ ለቤተሰቦቻችሁ ልጅ አሳይታችሁ አይመቾ አንቺም ህልምሽ ብሩኬን አግብተሽ ወልደሽ በቃ ጥሩ ህይወት መኖርን ነው አደለ? እንደ ሴት ሁላችን የምናስበው እንደዛ ነው፣ ሴቶች ስንሆን ማለት ነው። እና ብሩኬ ደግሞ ብትወልድለትም ምርጥ አባት መሆን የሚችል ልጅ ነው። እንዳየወት ከሆነ ምንድን ነው አይናችሁ ላይ እኮ አንድን ሰው ማየትና ማንበብ ትችላላችሁ። የማይሆን ሰውና የሚሆን ሰው ለአንድ ሴት እንደ አይታችሁ ምንድን ነው የማያጠግብ ነገርና የሚያጠግብ ነገር እኮ አይታችሁ በአይናችሁ ትገምታላችሁና ብሩኬ የእናቱ ልጅ እንዳየሹ በእናት እጅም ቢያድግ የሴትን ክብር ያውቃል። ሀይሚቾዬ ሴት ልጅ ምን እንደሆነች እናት እንዴት አድርጋ እሱ እናት ወልዳ ለአባት እነሱን እዚህ ደረጃ ለቁም ነገር እንዳደረሰቻቸው ያውቃልና ለወደፊት እንኳን በህይወትሽ ላይ ብሩኬ ከባድ ነገር ያመጣል፣ ወይም ደግሞ በአንቺ ግፍ ይሰራል፣ ወይም ደግሞ ይጮቁንሻል፣ ያሳዝንሻል፣ ያስለቅስሻል ብዬ ለማሰብ አሁን ላይ ይከብደኛል። ለምን የመጣበት ነገር ወሳኝ ስለሆነ ማለት ነው። ሀይሚቾዬና ሀይሚዬ ባትገፊው ብሩኬን አንዳንዴ ንግግሮችን ብሩኬ ሲል እየሰማው ነው። አዎ ንግግሮች ራሱ ሁሌም ከወድ ውስጥ አይጠፉም። ዞሮ መታረቅ ዞሮ መገናኘት ስላለ ማለት ነው። እና ሀይሚ ሰው ብሎትም ሳይሆን እኔ እንዳየሁት ከሆነ አሁን አንቺ ትናንትና ያ ልጅ መጥቶ በመሀላችሁ ሊያስታርቃችሁ የገባው ልጅ መክሮት ይሆናል ይህንንም ያደረገው ብለሽ ነው አንቺ። እኛ ሴቶች አይደለን አያችሁ፣ ወደ አይምሮ ይመጣላት ይሄ ነው። ይህም እኮ ጥሩ ነገር ነው ሀይሚዬ። ይሄንንም አድርግላት። እሷ ሄዳ ስትመጣ እንደዚህ ሰርፕራይዝ አድርጋት፣ ያልጠበቀችውን ነገር አድርግላት፣ አስደስታት፣ ወደ ፍቅር መልሳት የሚል ሰው ራሱ እኮ ይሄ የሚቀበለው ሰው ካገኘ ፍቅሩን ለመመለስ አንደኛ መንገድ እኮ ነው ሀይሚ። የሚገፋ ና የሚጣል የሚጣጣል ነገር ነው ብዬ አላስብም። ልጁ መክሮት እንኳን ቢሆንም ማለት ነውና ጥሩ ስራ ነው። እሱ ያላወቀበትን እሱ እንዲያቅና ሴት ልጅ ምን ትፈልጋለች? በእርግጥ አዎ እንዳልሽው በእነዚህ ባበሩና ባብለጨለጩ ነገር ውስጥ ያው ጥፋቶች ይደበቃሉ፣ ይሸሸጋሉ ማለት አይደለም። ግን ይሄም እንዳለ ሆኖ አንድ መልካም ጎን ሆኖ ሌላውን ደግሞ የጠፋውን ነገር ደግሞ ተነጋግራችሁ ሀይሚዬ ተይ፣ እኛ ብዙ ጊዜ ብለናል ብሩኬ ጋር ከይቅርታ በላይ ምን አለ ሀይሚቾዬ? ከይቅርታ በላይ ምን አለ? የሰው ልጅ እኮ ብዙ ደረጃ ተዳርሶ እንኳን ይቅርታ እኮ ያሸንፋሉ። የምን ይቅርታ እኮ ብዙ ነገሮችን ማሸነፍ ብዙ ነገሮችን ድል ማድረግ ይችላልና ያው ብሩኬ እንዳየሁት ከሆነ አሳዝኖኛል። መጨረሻ ላይ እውነት አሳዘነኝ። አላቅም ግን ብሩኬ ያው የታገሰ ሰው ምንድን ነው የሚባለው? ትዕግስት መጀመሪያው መራራ ይሆናል። ያንን ታግሳችሁ እነዛን ነገሮች ለማለፍ ሊከብዳችሁ ሊያስጨንቃችሁ በውስጣችሁ ብዙ ነገር ሊመላለስ ይችላል። አሁን ብሩኬ ጋር እንዳየሁት ከሆነ ባይምሮ የኔ በዚህ ልክ ለመንኳት ከይቅርታ በላይ ምን አለ ምናምን የሆነ የሚወሰውስ ነገር ባይምሮ ይመጣል ሁለቱን የበለጠ ለማለያየት። ግን ብሩኬ ያው እንደ ተመልካችም እንደምናያችሁም እኛም ደግሞ የራሳችንን ምክር እንለግሳችኋለን እና ለእኔ ታገስ። ትዕግስት መጀመሪያው መራራ ቢሆንም መጨረሻው ያው ፍሬው ያማረን የሚሆነውና እስከ መጨረሻው እስቲ የሀይሚቹም ይውጣላት እስቲ የነበራቱ ውስጧ ያመማት ነገር እነዛን ነገሮች ሁሉ ቁጭ ብላ ብቻዋን ትገፍትረ። አሁን አንተ እንደዚህ አዘጋጅተህ ጥላ ሄደች አይደል? ይሄ የኔን ልብ አይጠግንም ብላ ሁሉን ነገር አስቀምጣን ሄደችው። ቢሆንም ግን ራሷን በደንብ ትጠግን እስቲ፣ ራሷን በደንብ ታዳምጥ። ራሷን እስቲ ህመሟን በደንብ ራሷ በራሷ ታክመውና ምናልባት በደንብ ወደ ራሷ ስትመለስ ያው ልቧ ላይ ቅርታ ክፍት ይሆናል ብዬ ነው ማስበውና ሀይሚ እንዳልኳችሁ ንግግሯ በጣም ከባድ ነው። ንጥር ያለ ንግግር ነው እናንተ የምትናገረው ማለት ከንግግሯም ስረዳት እኔ የመጣችበትም ሁኔታ ያው ብዙ ነገሮችን አልፋ እዚህ ጋር እንደደረሰችና ከልጅነቷ ጀምሮ ብዙ ዋጋ ከፈለች ልጅ በብዙ ነገር ውስጥ ያለፈች ልጅ ያው ህመሟን በእርግጥ እሷ ናት የምታውቀው በእርግጥ ህመሟ ማለት ነው። እና ያኔ እሷ ልጅ ሆና ያለፈችበትን ህመም ዛሬ ላይ ደግሞ በህይወቷ ላይ ወይም ደግሞ በምትወልደው ልጅ ላይ ያ ህመም መደገም የለበትም ብላ ስለምትፈራም ያ ስጋት የገባት ይመስለኛል። እና ያው ከሆነ ነገር ውስጥ ስትመጡና በህመም ውስጥ በፈተና ውስጥ አልፋችሁ የሆነ ቦታ ላይ ስትደርሱ ያስፈራችኋል፣ ፈሪ ትሆናላችሁና
ሀይሚም እንደዛ መሰለኝ። ግን ቢሆንም ሀይሚቾዬ የኋላውን መተወን ማጥፋት ሳይሆን የኋላውን እንዳለ ሆኖ ወደፊት ከብሩኬ ጋር ብትቀጥሉና እኔ እንጃ ከዚህ የበለጠ እንኳን ብሩኬ በህይወትሽ ቢገባ ለወደፊት ትዳር ብትመሰርቱም ብትጋቡም ምንም ትዳር መስረታችሁን ብትኖሩ በዚህ ልክ የሚጎዳሽ አይነት ልጅ አይመስለኝም ሀይሚቾዬ። እና እንግዲህ ብሩኬን ያዘጋጀላትን ሁሉ ነገር አበባው አልቀረ ወይኑ ምንም ነገር ግን እሷ በፍጹም ወይኑም አበባውም የኔን የተሰበረውን ልብ አይጠግንም እና ይሄ አበባ እኮ ይጠወልጋል ነው ያለችው። እና ንግግሯ ራሱ በጣም ከባድ ነው ለእኔ ከማስም እንዴት ላስበው ራሱ ግራ ገባኝ። ማለት የምትናገራት ንግግር ምንም በቃ ምንም አይወጣለትም። በእርግጥ ግን ኬት ኬት አምጥታ ራሱ ዱብ ዱብ እንደምታደርገው አላቅምና ብሩኬ ደግሞ እንደ ሰሞኑን ያው ትዕግስተኛ ሆኖም አያቅም። እሷ የምትናገረውን እስቲ ውስጧ ላይ ያለውን ነገር በሙሉ አውጥታ እስቲ የሚያረካት ከሆነ ሰላም ውስጧ ላይ የሚሰማት የሚሰጣት ከሆነ እስቲ ዛሬ ላይ ደግሞ እኔ አዳማጭ ልሆን አይነት ነገር ይመስላልና ዝም ብሎ ነበረ ሲያዳምጣት የነበረው። በቃ ዝም ብሎ ማለት ነው። በነገራችን ላይ ሴት ልጅ የሚያዳምጣትን ትወዳለች። ዝም ብሎ በቃ በፍቅር አይን እያያት እሷ ተናዳም ይሁን ተበሳጭታም ይሁን እያለቀሰችም ይሁን ስትናገር አይኗን እያየ በፍቅር የሚያዳምጣትን ወንድ በጣም ነው የምትወደው። አዳማጭ የሆነ ወንድ ደግሞ ሁሉም ሴት ዘንድ ተወዳጅ ነውና አሁን ላይ ብሩኬ ያንን ያየሁትና ያ ራሱ እሷ ጋር የሚፈጥረው ነገር አለ ብዬ ነው ማስበው። የፈለገችውን እንድትናገር እሷን በፍቅር አይን እያየ በፍቅር አይን እያዳመጠ እሷን ማዳመጥ ራሱ ቀላል አይደለምና ሀይሚቾዬ ግን ማለት ነው እኔ አሁን ብሩኬ ብዙ መንገድ ርቆ ሄዷል ብዬ ነው ማስበው። ያው ከተቻለ ትናንትን ልጁን አምጥቶ እንድትግባቡ አደረገ። ዛሬም ደግሞ ይሄ የሚገባሽ ከሆነ ብሎ በዚህ ጥፋቴ ከተካካሰ ብሎ ይሄን አድርጎ ጠበቀሽ። ሰው የሚምከረውም አይምከረውም ሀይሚቾዬ ለመልካም ከሆነ ማንም ሰው ይምከረው። ከቤተሰብ እኮ ከእናት ከአባት ከወንድምም እኮ ምክር እንቀበላለን አይደል እንዴ? ለሚስት ወለባልሽ ይህን ብታደርጊለት በዚህ ይባላል። ጥሩ ወደ አንቺ የሚያመጣውን ነገር ማለት ነው ያደረገውና ይሄ የሚገፋና የሚጣጣን ነገር አይደለም ሀይሚቾዬ። እና በተረፈ እኔ ኦዲየንስም ያው የእናንተ የጨረቃ ፋሚሊም ያው ቡሩኬ ከቡታጀራ ወደ አዲስ አበባ ይዞች በመጣ ሰዓት ደግ አደረክ ቡሩኬ እንኳን ወሰርካት ምናምን ያሉትም ለእኔ በመልካም ጎን ነው ሀይሚቾዬ። ምክንያቱም አንቺና ቡሩኬ ያው ተለያይታችሁ እንደማትለያዩም ያውቃሉ፣ እንድትለያዩም አይፈልጉም። ሁለታችሁንም በጣም ነው የሚወዱት፣ በጣም ነው የሚያከብሯችሁ። የእናንተን ትልቅ ደረጃ ደርሳችሁ ከትልቅ እስከ ትንሽ ሰው በሚባል ደረጃ የእናንተን ትልቅ ደረጃ ደርሳችሁ ማየት ጉጉታችሁ ነው። እስከ ሰርጋችሁ ብላችሁ ይገርማችኋል እንዴ! እኔ ጋር ራሱ እኮ መጥተው እኔ የምጠብቀው የሀይሚንና የብሩኬን የእውነተኛ ሰርግ ነበር የሚሉ እኮ ተመልካቾች አሉና ከዚህ የበለጠ ከቤተሰብ በላይ ሀይሚቾዬ ከቤተሰብ በላይ ስለ እናንተ የሚጨነቁ ስለ እናንተ ትልቅ ደረጃ መድረስ የሚፈልጉ አሉና እናንተ ደግሞ እንዲየሆናችሁ ስትመጡ ተመልካችም ያዝናልም ይደክማልም ይሰለቻልም። ከእናንተ የሚጠብቀው ነገር አለ ተመልካች። እንደ ወጣትነታችሁ እንደምታምሩት እንደ ጥንድነታችሁ የእውነት እንደዚህ ዘመን ወጣትነታችሁ ይሄ ተመልካች ከእናንተ ፍሬያማ ነገር ይጠብቃል። ያ ፍሬ ደግሞ ሁለታችሁ ትልቅ ደረጃ ደርሳችሁ በትዕግስት ነገሮችን ፈታታችሁ የሆነ የትዳር መግቢያው ላይ ስደርሱ ማየት ይፈልጋል። ለዛም ነው ተመልካች ለቡሩኬ ያኔ ባደረገው ነገር የደገፉት። ያንን ነው። በመጥፎ ቢሆን ብሩኬን አይደግፉትም ሀይሚዬ የምር እንዴት ብለው እንደውም ከአንቺ ቀደም እነሱ ናቸው ብሩኬን ጉድ የሚሰሩት የነበረው ማለት ነው። ግን ለፍቅር የሆነ ነገር ስለሆነ ነው፣ ለፍቅር ያደረገው ነገር ስለሆነ በመልካም ጎን ስለተረዱት ነው። እና ያው ሀይሚቾም ያው ተመልካች ይህን በማድረግ እኔም በጠለፍከኝ ሰዓት እንዲህ ስትል ስለሰማው መደገፋችሁን ዛሬ ላይ የተቀበለችው አይመስለኝም። እኔም በጊዜው ደግፍ ያለው ሀይሚ በጥሩ ነገር ስለሆነ ማለት ነው። እና ብሩኬ ያው እኔ የምለው አይዞ ብሩኬ ያልፋል ሁሉ ነገር። ያው በሚዋደድ በሚፋቀር ሰው መሀል ውስጥ አይጠፋም እንደዚህ አይነት ነገር። ምናልባት ይሄ አሁን ረጅም የሆነ ክፍተት ምናልባት እኮ በደንብ ሊያገናኛችሁ ይሆናል። ምናልባት መሀላችሁ ላይ ሳይስተካከል ዝም ብሎ በፍቅር ብቻ እየተሸፋፈነ ያለፈ ነገር ካለ አሁን ላይ ያንን ፍትፍት አድርጋችሁ አውጥታችሁ አርማችሁ ወደፊት እንድትቀጥሉ የሚያደርጋችሁ ነገር ነው ብዬ ነው ማስበው። አንዳንዴ ነገሮች ለመልካምም ይሆናሉ በህይወታችሁ ሲመጡና ብሩኬ ይሄንን አጋጣሚ እንደ መልካም ተጠቅመ በህይወት ውስጥ አንተም የምትሰራቸውን ስህተቶችና
ጥፋቶች የምታርምበት ጊዜ ነው ብዬ ነው የማስበውና አንዳንዳችሁ በህይወታችሁ የማታስቡት ጊዜ አሁን ብሩኬ በዚህ ልክ እኔና ሀይሚኔ ባደረኩት ነገር እዚህ ደረጃ እንደርሳለን ብሎ አላሰበም ነበር አይደለ? ስለዛ በህይወታችን ውስጥ ሳናስበው ሳንጠብቀው ረጅም ጊዜ ከምንወደው ሰው ሲያራርቀን የሰራነው ነገር የማትገምቱት ነገር በጊዜ እናንተ ጋር የነበረን ነገር ምናልባት ያ ነገር እድል ሰጥቷችሁ እንድታስተካክሉት እንድታዩበት ምንጽርም ሊሆናችሁ ይችላልና ብሩኬ አንተ ጋም አንዳንድ የምታጠፋው ጥፋት አለ። ሀይሚን በሚመጡ ሴቶች ፊት ለፊት ተጋፍጠ ህይወትን ማጽዳት ሴት ልጅ ይደክማታል። እውነት ለመናገር እግዚአብሔርን ይደክማታል። በጣም ነው የምትደክመው በህይወቷ። በተለይ ተስፋ የጣለችበት ሰው ሳያስከብራት ሲቀር እንደ ወንድ ከፊት ለፊቷ ሳይጋፈጥላት ሲቀር በጣም ውስጧ ተስፋ ይቆርጣልና ሀይሚዬ ቢሆንም በዚህ ዘመን የኔ ቆንጆ ስንት ወንዶች አሉ አይደል እንዴ በሴቶች የሚነግዱ ስንት የሚያደርጉ እያየን አይደል እንዴ? አሁን ያለንበት ዘመን እድሜ ስጠንና በተለይቱ ሚዲያ ላይ ምን የማይታየው ምን የማይወራ ታሪክ አለ ውዴ። ስንት ወንዶች አሉ አይደል እንዴ? ብሩኬ እንደውም ጨዋ ነው፣ የሆነች ጨዋ ልጅ ነው ውዴ። እና ሀይሚቾዬ ያ ወንድ ልጅ ነው እንደኛ እኛ ነን እኮ ታጋሾች። ሴት ልጅ ታጋሽ ናት። ወንድ ልጅ ግን የሆነች ስቴፕ ይሄዳል፣ 2-3 ይራመዳል፣ ከዛ በኋላ ይደክማል፣ ተስፋ መቁረጥ ይሰማዋል። ያንን ነገር የመተው በአይምሮም የሚመላለስ ብዙ የመናቅ የመተው ያቺ ሴት አትወደኝም ማለት ነው የማለትና አይምሮስ ደግሞ እሱ አይምሮስ ሌላ ሴጣን ገብቶ ወደ ሌላ ነገር እንዳይሄድ ሀይሚቾዬ አንቺም ለራስሽ ጊዜ ሲጭና በቃ ውዴ ተመለሽ። በቃ ካመረረኮ ይሄ ነገር የሚቀጥልና የሆነ ሰዓትም የሆነች ነገር ስታክ አረገ ታቆሚያለሽ። ምንም ችግር የለም። በእርግጥ ህይወት ነው፣ ምንም ችግር የለም ብላችሁ እንደ ጌም የምትገቡበት ነገር አይደለም። ቢሆንም ተወስኛለሽ በዛን ሰዓት ውዴ። ያኔም ለመወሰንም ምንም ነገር ለማረግም ምንም ነገር ለመናገርም ማንም እኔ እንጃ አንቺንም የሚናገር ሰው ይኖራል ብዬ አላስብም። በዛ ልክ ማለት ነውና ብቻ እኔ አሁን ላይ ብሩኬ አልዋሽም አሳዘነኝ። መጨረሻ ላይ በተለይ መግቢያው ላይም በቃ ቀለስለስለስለስ ብሎ አንገቱን ደፍቶ ያሳዝናል። በቃ አሁን ገና ሀይሚ እንደቆረጠችበት አወቀ። ድሮ እኮ እንደዚህ አይሆንም። አሁን ግን የምር ሀይሚ ከልቧ ነው በቃ አዘነችበት ብሩኬ ላይ፣ ከእውነት ከልቧ ማለት ነው። እና ሀይሚቾ እየታይ ግድ የለሽም ለእኔ ማለት ነው። እና ይዞ ብሩኬ ለበጎ